ከአየር ንብረት ለውጥ ጋር በተያያዘ የሚመጣን አሳሳቢ የሆነ ለሁሉም የኢኮኖሚ ዘርፎቻችን ችግር ሊፈጥር የሚችልን ጉዳይ ከማስቀረት አኳያ ከመቋቋም አኳያ ከመከላከል አኳያ ሰፊ ስራ ሰርቷል። ለምሳሌ አፈርን እንዲጠበቅ ውሃችን እንዲጠበቅ ከዛም ባሻገር የዝናብ ዑደት የተሻለ እንዲሆን በማድረግ የምግብ ዋስትናን ከማረጋገጥ አኳያ ትልቅ ሚና ተጫውቷል። እየተከልን ያለነው በሙሉ የምግብ ዛፍ ነው። አቮካዶ ነው፣ ሮማን ነው፣ ብርቱካን ነው። እነዚህ ዛፎች ሲያድጉ የምግብ ዋስትና ከማረጋገጥ አኳያ የሚጫወቱት ሚና እንዳለ ሆኖ ከዛ ባሻገር ለምሳሌ ኢትዮጵያ ባለፉት ዓመታት በተሰራ የአረንጓዴ አሻራ ስራ የአቮካዶ ትልቋ ኤክስፖርት አድራጊ ሆናል። ባለፉት ዓመታት የተተከሉ ችግኞች ያስገኟቸውን ጥቅሞች ያየነው ነው፣ እያንዳንዱ ያውቀዋልና አሁንም ቢሆን በቀጣይ ቀናት በቀጣይ ሳምንታት ይሄን አገራችንን የሚያኮራ ነገር ሁሉ ሰው በንቃት እንዲሳተፍ ጥሪ ያቀርባለሁ። ልጆቻችንንም እያሳተፍን በዚህ አረንጓዴ አሻራ በዚህኛው ዓመት የያዝነውን ግብ እንድናሳካ ሁላችንም የበኩላችንን እንድንወጣ በማለት ጥሪ ያቀርባለሁ። የአየር ንብረት ለውጡ በመቆጣጠራችን ብዙ ዛፍ በመትከላችን በቂ ዝናብ በማግኘታችን ግብርናው ላይ ትልቅ ለውጥ መጥቷል። የኢትዮጵያ ምርትና ምርታማነት በጣም ጨምሯል። በስንዴው በአዘቦቱ ምርት በጣም ከፍተኛ ለውጥ መጥቷል እና ኢትዮጵያ በሁሉ መስክ ይሄ የአረንጓዴ አሻራ ውጤት እያሳየ ነው። ግብርና ምርቱ ጨምሯል። ኢትዮጵያ ውስጥ ያልነበረ አቮካዶ ጨምሯል። ኤክስፖርት እያደረግን ነው። ለራሳችን ያልነበረን አቮካዶ በአረንጓዴ አሻራ መርሃ ግብር ብቻ ወደ ውጪ መላክና የውጭ ምንዛሪ ማግኘት ጀምረናል። እዚህ ዛፍ እንተክላለን። በሌላ በኩል ደግሞ ዛፉን የተከልንበት ዓላማ የአየር ንብረታችንን የመጠበቅ ዓላማ በሁሉም መስክ መሳካት አለበት። በእኛ አንዱ አየር ከሚበክሉ ሴክተሮች አንዱ የኛ ሴክተር ከተሽከርካሪዎች ከሌሎች የትራንስፖርት አይነቶች የሚወጣው በካይ ጋዝ አየርን ይበክላል። ይሄን ለማስቀረት አንደኛ የተሽከርካሪን ወደ ኤሌክትሪክ የመቀየር ስራ ኢትዮጵያ ውጤታማ ስራ ነው እየሰራች ያለችው። ከአፍሪካ ግንባር ቀደም ሀገር ነች። የሚለቀቀውን በካይ ጋዝ የሚቀንሰው ደግሞ ኮሪደር ልማት ላይ የተሰራው ስራ ነው። በኮሪደር ልማት ላይ የተሰራው ስራውም እዛው ሳለ ከተማ ማሳመር ከተማ ማስዋብ ሆኖ የአየር ንብረት ለውጥ ከመቆጣጠር አንጻርም የአረንጓዴ አሻራን ከመደገፍ አንጻርም ትልቅ አስተዋጽኦ አለው። ባለፉት ዓመታት ባረግነው ስኬታማ የችግኝ ተከላ ፕሮግራሞች ወደ 48 ቢሊዮን በላይ ችግኝ ተክለን የዘንድሮን ሳይጨምር ነው የቁጥር የሚገርም ውጤቶች ማለት ላይ ታይቷል ማለት ነው። ሰዎች እንደዚሁ ዛፍ መትከል ችግኝ መትከል አካባቢን መጠበቅ የሚል ነገር ይናገሩ ይሆናል። ኢትዮጵያ ግን በተጨባጭ እንደ ዓለም በተግባር ስራ ትልቅ ስራዎች ሰርታለች። አሁን በማንኛውም ዓለም ላይ ኮፕ ላይ ብትሄድ ዓለም አቀፍ ስብሰባዎች ስትሳተፍ የአካባቢ አየር ንብረት ብክለት፣ የአየር ጸባይ መቀያየር፣ የድርቅ መምጣት፣ የጎርፍ መምጣት ስለዚህ ችግር አለ ብሎ ሰዎች ያወራሉ ብዙዎቹ ማለት ነው። ኢትዮጵያ ግን ከማውራት አልፋ ስራ ላይ ነች ያለችው ማለት ነው። በጣም ብዙ ኢንቨስትመንት አድርገን እየሰራን እንገኛለን። ይሄ በጣም ስኬታማ ስራዎች ተመስግበዋል። እያለማን ያለናቸው ግድቦቻችን በሙሉ ውሃ ይፈልጋሉ። ህዳሴ አሁን ብታይ 74 ቢሊዮን ሜትር ኪዩብ ውሃ መያዝ አለብን ብለን እናስባለን። በላይኛው ተፋሰሶች ላይ ልማት ካላደረግን አካባቢው ውሃ ማመንጨት ካልቻለ ምንጮች ከሌሉ ደለል ብቻ ይዞ የሚሄድ ከሆነ የምንጠብቀውን ኃይል አናገኝም። ምክንያቱም የምናገኘው ኃይል ደግሞ የታዳሽ ኃይል ነው። ዘሆል ግቤዎች የምትላቸው የግቤ አንድም የግቤ ሶስትም የመልካ ወከናም የፍንጫም የተከዘም ዘሆል የምንላቸው በሙሉ ግድቦቻችን በአግባቡ ስራ እንዲሰሩ ለማድረግ አስተዋጽኦ በጣም ትልቅ ነው። የዛሬው ትውልድ ከትናንት ትምህርት ወስዶ ለነገው ትውልድ ሊሆን የሚችል አረንጓዴ ለበሰች ከተፈጥሮ ጋር የተገባባችና የተስማማች ኢትዮጵያን የመፍጠር ሁናቴ ትልቅ ትርጉም የሚሰጠውና የብልጽግና ጉዟችንን የማሳካት ጉዳይ ነው የሚሆነው። ብዙ አይነት ጠቀሜታዎች ነው ያሉት። ኢኮኖሚያዊ ጠቀሜታ አለው፣ ዲፕሎማሲያዊ ጠቀሜታዎች አሉት፣ ማህበራዊ ጠቀሜታው የትየለሌ ነው። የኢትዮጵያውያን አቅም የተገለጠበት የኢትዮጵያውያን የልብ መሻት በተግባር ላይ ውሎ ያየንበት በመሆኑም ጭምር መላው ህዝባችን ወደ ልማት ፊቱን አዙሮ የብልጽግና ጉዞን ለማሳካት ከውጥኑ ከህልሙ አይኑን ሳይነቅል ለሰራው ስራ ትልቅ አክብሮት አለኝ። ይህ ተጠናክሮ መቀጠል መቻል አለበት። በየቦታው ያለው ህፃን አዋቂ በዚህ ችግኝ ተከላ ውስጥ መሳተፍ ጉዳይ
ለኢትዮጵያዊነትና ለኢትዮጵያ የገባውን ቃል ኪዳን የማደስና ያለማደስ ጉዳይ ስለሆነ አያምልጣችሁ። ክረምቱ ሳይሄድ በየቦታው ችግኝ ተከሉ። መትከል ብቻ አይደለም፣ ከዚህ የተከልነውንም መልሰን አይተን እንንከባከብ እና ለቁም ነገር እናብቃ። ይሄ መልሶ ይከፍለናል።